አንጸባራቂ ወላጅን በሮቢን ሸርማ። እጅግ በጣም ከፍተኛ ቁሳዊ ሀብት ያካበቱ ነገር ግን ደስታ ማጣጣም የተሳናቸው ደንበኞቼ የእኔን ምክር ሽተው ሲመጡ የምጠይቃቸው የመጀመሪያ ጥያቄ ደስተኞች ላለመሆናቸው ምክንያቱ ምን እንደሆነ ነው። እነርሱም በምላሻቸው እንዲህ ሲሉ ይሰጡኛል። ምክንያቱም ሀብቴን ሳደራጅ ቤተሰቤን በማጣቴ ደስታ ርቆኛል። ሚስቴ ጥላኝ ሄዳለች። ልጆቼም አያውቁኝም። ይህ ልቤን ያቆስለዋል ይሉኛል። ለቤተሰብህና ለጤንነትህ ቅድሚያ ስጥ። ቤተሰብህ በሕይወት ትልቁ ስፍራ መያዝ አለበት። ህልሞችህን እውን አድርገህ ብቻህን ብትሆን ምን ትርጉም ይኖረዋል? አፍቃሪ ወላጅ የመሆን ያህል ወሳኝ ነገሮች ጥቂት ብቻ ናቸው። ልጆች ለማመን በሚያስቸግር ፍጥነት ነው የሚያድጉት። የሴቷ ልጄ ልደት የዛሬ ዓመት የሆነ ያህል ይሰማኛል። እርሷ ግን አሁን ዕድሜዋ 9 ዓመት ደርሷል። ወንዱ ልጄ ሲድህ የነበረውን ትዝታ የትላንት ያህል አስታውሰዋለሁ። ዛሬ ግን ዕድሜዋ 11 ዓመት ነው። ልጆቻችን በደንብ ሳንጠግባቸው በፍጥነት ማደጋቸው በጥቂቱ የሚያስከፋ ነው። ስለዚህ ማድረግ የምችለውን ነገር ጊዜን ሰጥቻቸው ከነርሱ ጋር አብሬ መሆን ነው። የወላጅነት ሚናህን በአግባቡ በመወጣት እንደ ወላጅ አንጸባራቂ ለመሆን የሚያስችሉህን ነጥቦች ከዚህ በታች አቅርቤልሃለሁ። 1. በምሳሌ ምራቸው። በልጆቻችን ላይ መልካም ተጽዕኖ ለመፍጠር ተመራጭና ውጤታማው መንገድ በልጆች ላይ ለማየት የምትፈልገውን እውን ይሁን ዘንድ አርአያቸው ሁን። ስለ ትምህርት፣ ስለ ንባብ ጥሩነት ስበካቸው። ስለ ንባብ ጥሩነት ሰብካቸው ስታበቃ ቴሌቪዥን ላይ ለሰዓታት አፍጥጠ ብትቆይ ምክንያቱ ከንቱ ይሆናል። ልጆች የምታደርገውን ነገር በሙሉ ይመለከታሉ። 2. ልጆችህን ኮትኩት። ራስን እንደ ወላጅ ብቻ ሳይሆን እንደ ተንከባካቢ አትክልተኛ ጭምር ተመልከት። አእምሯቸውን፣ ልባቸውን፣ ነፍሳቸውን መኮትኮት ይገባሃል። ከጥበብ ጋር አስተዋውቃቸው። ወደ ምግብ ቤት ወስደህ ተሞክሯቸውን እንዲያዳብሩ አድርግ። ምጡቅ ሐሳቦችን ከሚያፈልቁ ሰዎች ጋር አስተዋውቃቸው። የጆን ኤፍ ኬኔዲ አባት ብዙ ጊዜ ታላላቅ ሰዎችን ለእራት ግብዣ ወደ ቤቱ ይጠራ ነበር። ምግብ ቀርቦ እየተበላ ሳለ የኬኔዲ ልጆች የእንግዳውን ታሪክ ለማድመጥ ትምህርት ይቀስሙ፣ ዕውቀታቸውንም ጥልቅ ለማድረግ ጥያቄ ያቀርቡለት ነበር። ግሩም ልምድ ነው። 3. ልጆችህን በሐሳብ አነሳሳ። የልጆችህን አስተሳሰብ ዓለምን የሚመለከቱበትን መንገድ ከወላጆቻቸው ከሚቀስሙት ትምህርት ነው። ወላጆች የዓለምን አሰራር ለልጆቻቸው ያስተምራሉ። ዓለምን የተገደበች ስፍራ አድርገህ የምትመለከት ከሆነ የምታሳድጋቸው ትንንሽ ልጆችም በዚያው መልኩ ይመለከቷታል። ፍርሃትን ወደ ልጆችህ ላለማጋባት ሞክር። ልጆችን ታላላቅ ነገሮችን ለመፈጸም እንደሚችሉ አስተምራቸው። በራሳቸው የተለየ መንገድ ዓለምን የተሻለ ስፍራ የሚያደርጉ ታላላቅ ሰዎች የሆኑ ዘንድ መንፈሳቸውን አነሳሳ። ዘወትር ምሽት ልጆችን ከመተኛታቸው በፊት እነዚህን 4 መግለጫዎች እነግራቸዋለሁ። ለማድረግ የምትፈልጉትን ነገር በሙሉ ስታደርጉ ለመስራት ትችላላችሁ። ፈጽሞ ተስፋ አትቁረጡ። የምትሰሩትን ነገር ሁሉ በሚገባ አከናውኑ። አባታችሁ ምን ያክል እንደሚያፈቅራችሁ አስታውሱ እላቸዋለሁ። ይህንን ለ4 ዓመት ዘወትር ምሽት ለልጆቼ ስነግራቸው ቆይቻለሁ። እነርሱም ዳድ ይህን ሁሉ በቃላችን ሸምድደን አውቀነዋል። ፈጽሞ ተስፋ መቁረጥ እንደሌለብን፣ ምን ኃይል እንደምታፈቅረን እናውቃለን። ሁልጊዜ ስለምትነግረን አሰልቺ እየሆነ ነው ይሉኛል። ነገር ግን አንድ ቀን ምናልባት በሽምግልና ዘመን ከኮቢል ወይም ከቤኒክ የተላከ ደብዳቤ እንደሚደርሰኝ እገምታለሁ። በዚያች ቆራጭ ወረቀት ላይ ይህንን መልእክት እንደማገኝ ተስፋ አደርጋለሁ። ዳድ ግሩም ሕይወቴን እየመራው ነው። በመልካም አባትነት ስላሳደግከኝ አመሰግናለሁ። ዘወትር ምሽት እነዚያን መግለጫዎች ታነብልን ስለነበረም አመሰግናለሁ። እነርሱ በሕይወቴ ላይ ለውጥ ፈጥረዋልና የሚሉ ደብዳቤዎች እንደሚደርሱኝ ተስፋ አደርጋለሁ። እናንተም በእንደዚህ አይነት መልኩ ልጆቻችሁን የምታሳድጉ ከሆነ ነገ ልጆቻችሁ ለዓለም የሚተርፉ ብሩህ ልጆች ይሆኑላችኋል። እንደዚህ አይነት አጫጭር ታሪኮች ከመጽሐፍ ገጾች ተቀንጭበው እንዲደርሳችሁ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ።